አይውሽ እንዲህ አይነት ነገር ውስጥ ባልገባ በጣም ደስ ይለኝ ነበረ። ይህን ነገር ባይጀመርና እንዲህ ባላረግ ግን በቃ ገፍተው ስለመጡ ይህንን ህዝብ ደግሞ እንዲያቅልኝ ስለፈለኩኝ ጥያቄም ስለበዛ እንዴት ነው ይሄ ነገር የሆነው አውርተሻል ወይ ተብሎ ለተባለው ነገር ነው ጥያቄ መልስ ለመስጠት የመጣሁትና እንዲህ አይነት ነገር ውስጥ ባልገባ አሁንም ደስተኛ ነበርኩኝ። ግን የእናንተ ጥያቄ ምንም ማድረግ አልችልም፣ መመለስ አለብኝና ምንድነው ይሄ ነገር የተጀመረው አንበሳ በመስጠት የተነሳ ነበር ስድብ የተጀመረው። ከዛ በኋላ ግን ለምን አንበሳ አትሰጭኝም የሚል ነው፣ አንበሳ አልሰጠሽኝም የሚል ጸብ ተጀመረ፣ ነገር ተጀመረ። በዛ ላይ ይሄ ሁሉ እስከዚህ እስካሁኗ ሰዓት ድረስ እስከ ሰሞኑን ድረስ የሚፈጠረው አልቧልታና ውዥንብር እኔ ባልገባሁበት በማላቀው ነገር ያልተናገርኳቸውን ነገሮች ሞዲፊክ እየተደረጉ ብዙ ነገሮች ተወርተዋል። ከነሱ መሃል ለመጥቀስ ለምሳሌ የፍቄ ስጋ ቤት የማውቀው ነገር የለም፣ የማውቀውም ነገር የለም። ራስዋ ናት የነገረችኝ። እሱም ቅጅ አለ፣ ከፈለጋችሁ አሰማችኋለሁኝ። የፍቄ ስጋ ቤት ሰሞኑን ፕሮግራም ይዤ አቀርበዋለሁ፣ ትሰሚያለሽ፣ ሰዎች ልከውልኛል ቪዲዮውንም ምኑንም አለች። ከራሷን የሰማሁት። እሷ ግን ሳራ ናት የነገረችኝ እንዲህ አርጋ ብላ አለች። ይሄ አንዱ ነው። ሁለተኛ ደግሞ የአቶ ወርቁ አይተ ነው። እኔ አልደግመውም እሷ ያለችውን ነገር፣ ምክንያቱም በጣም ነው የማከብረው፣ በጣም የተከበረ ሰው ነው። በእንደዚህ አይነት ነገር ደረጃ እኔ ስሙን አላነሳም። እኔ ብዬ ከሆነ ደግሞ ማስረጃ ታምጣ ታሳይ ማስረጃውን። እኔ ብዬ ከሆነ እግር ላይ ወድቄ ይቅርታም ጠይቃለሁ፣ ወይም በምጠየቅበት መንገድ በህግም እጠየቃለሁ የሰው ስም አጥፍቼ ከሆነ። ከዛ ውጭ ግን ሌላው ደግሞ 10 አንበሳ ለመጨረሻ ጌሜ እንዳሸንፍ ካልሰጠሽኝ ማስፈራሪያ፣ እንደገና ቅድመ ሁኔታ ሰጥቼሻለሁ ብላ ያለችኝ እሷ ናት። እሷ ግን አንቺ ነሽ ቅድመ ሁኔታ ሰጠሽኝ ያልሽኝ፣ ሞዴሬተሮቹን ከንስዬ ሰርዤ አባራለሁ ብዬ ያልኩሽ አለች። እሱንም ላሰማችሁ እችላለሁ ማለት ነው። ስለዚህ በድምፅ ላሰማችሁ ትፈልጋላችሁ ወይስ ታምኑኛላችሁ? ነው ሳሪ፣ በድምፅ መስማት ያስፈልጋል። ኦኬ እሺ። ሞዴሬተሮች ማናችሁ እንደሆናችሁ አላውቅም። በጣም ብዙ ልጆች ሚውት እየተደረጉ ነው። ሰው የራሱን ሐሳብ ይስጥ። ለምንድን ነው ሚውት ተመርጠው የሚደረጉት?
ይሰማል? ይሰማችኋል? ሰማን ሳሪ ይሄን የሰላም ጉዳይ ከጨረስኩ እስከዛው ድረስ እነሱ ለአንቺ ስራ ለአንቺ አሳልፌ ከሰጠው ከነ ቮይሳቸው ከነ ምናምናቸው ስክሪንሽ ቁጥራቸውን ከሰጠውሽ እሺ እዛ ይቆልቃል። ምንም እኔን እንዳያገኙ ምንም መቼም ስብና አይኖረኝም። እነሱ አላናገር ኧረ እነሱ ከዚህ በኋላ ነገርኝ አንድ ቅድመ ሁኔታ ሰጥቼሻለሁ። ችግር የለም ተረድቶኛል። በቃ እናወራለን። ይሄ ልጌ እኔ በፊት ለፊት አላረግም። ይህን ማወቅ አለብሽ። ሰው ያስኩትን ጌም እንዳሸንፍ ብቻ ነው ታሪክ ስሜ እኔ አንቺ እኔና በአንቺ ባህል አንቺ በሌላ ሰው እኔ ጃጓርም ይሁን ማንም ይሁን አልፈልግም። ብሩን ስተው ምንም የሚያመጡት ነገር የለም ከዚህ በኋላ የፈለጉትን ያ ምንድን ነው ያሰብኩት ዛሬ እነዚህን 3 ሴቶችና ይህን ወንዱ እነሱን እንዳለ ስክሪንታቸውን የላኩትን ቮይስ የተላኩትን ምናምን ለአንቺ ከነገርኩ በኋላ ከሰጠሁሽ በኋላ እኔ ልቦልካችሁ ለምን አይናቸው መልሽ የማይ ስለማልሽ ይሻላል። ሄዱ ይሄ አስበሽበት ከሆነ ማያነጋግረን ከሆነ እኔ ያልሽኝን እቀበላለሁ። የምትፈልጊውን ነገር የምትይኝን ነገር አክሴፕት አደርጋለሁ። እንዳላገኛቸው ማለት ነው። አጀንዳቸውንም ማንሳት አልፈልግም። ከአንቺ ጋር በእንደዚህ አይነት ዘግተን ለመጨረሻ ዘግተን ደስ ይለኛል ከዘጋሹ። ካልሆነ ግን እኔ ከዚህ በኋላ እነዚህ ሰዎች እነሱ ጋር ንግግር አልፈልግም። ማወቅ ብቻ ነው የፈለግኩት እንጂ ንግግርም አልፈልግም ከነሱ ጋር። ግን አንቺ ራስሽ ወዳጅሽ እና ጠላትሽ ማወቅ ለሌላ ጊዜ ትምህርት ይሆናል። ቁርጥ ቤት ሁላ ስንት ኢንፎርሜሽን ቆይ ላይፍ ላይ ትሰሚያለሽ። ችግር እኔ ቁርጥ ቤት ነው አይ ሌላ ቁርጥ ቤት እዛ ስንት ቁጥ ቪዲዮ ለደርሶኝ አሁን የሌላ ሰው አይናገሩም። እኔ ነኝ ሰዓት ጥቆማ ማሰጣበት ታያለሽ። ከዛ በኋላ የሰጣቸው ጥቆማ አለ። እሱ ካላስተካከሉ እንዴት እንደምንረክፈው ታያለሽ። አንቺ ጋር ደረሰ ይናገራለሁ። ስማ ዋና ጓደኛዋ ዳኛው አለልኝና ማን ነበር ይሄ ገብረት ዘብል ይሄ አይነር ወልደ ጊዮርጊስ መረጃ መጥቶልኝ በስመ አብ ወወልድ ወመንፈስ ቅዱስ። እንግዲህ ስሟ ሰላም የምትባለው ቤት ባለ ፍቄ ቁርጥ ቤት አይነው ሁሉ መጥቶልኝ የእኔ ቁርጥ ስጋ ደግሞ አጣሪ እንዴ እኔ እግዚአብሔርን ፈርቼ ራሴ የምበላው ነው። ሄደን ያንቺ ቴን ነው አንድ ወንድ 3 ሴቶች እኔ ሰጥሽና እጎልካቸዋለሁ አለው እናገራለሁ ብላኛለች። እሱም ከሰማው የነገረኝን ሰው ካወቅኩ ሪፖርት አስደርጋለሁ እያለ እቺን አይሽ እና አደራ ብላ ከዛን እኔ ምን ብዬ ጻፍኩኝ እንዳው ላረጋጋት አታስቢ ቢያት በፍጹም ደግሞ እንዳው ላረጋጋት ሌላም ሰው እኮ እንደዛ ነው እና እኔ ሳይደሮቼ መቼ ማሳልፌ እንደማልስት ታውቂያለሽ ታለ ብዬ በቴክስት ጻፍኩላት ማለት ነው። ሰው በቮይስ ነው ላከችው ማለት እቻም ሶስተኛውን አካል ያገናኘችኝን ነው አሜሪካ ያለችው እንደገና ይላከችው እቻም የአሜሪካ እሷም እንደዚሁ ቮይስ ይከልኛለች ማለት ነው እና የእሷን ቮይስ አላሰማሽም ግን ይሄ የሶስተኛዋ ነው ሰርቶሻል። ይሄ ነው የጨርቅ ከበደኝ ሳሪ ውሸቴ ናት እንትምልሽ እኔ ነኝ አሁን አይምሮ የኔ ህሊና ነው አልፈቅድ ያለው እንጂ ምን ችግር አለ? ኧረ ችግር የለም። ህሊና እንዲፈቅድ በርታ በይኝ ዝም ብለሽ እና ጸልይ። እኔ እነሱን ንገሪኝ በቃ አንቺ ስሟን ጫፏን ብቻ ከነገርሽ ሌላ ምንም አልጠይቅሽም። እግዚአብሔር ምስክሬ ነው። ሄለን የፍቄ ስጋ ቤት ሰማችሁ አይደለ? ራሷ ሰምታ ራሷ እንትን ብላ ስትነግረኝ ዳኘው አለ ምናምን ማነው ወልደ ጊዮርጊስ ብላ ስትጠራ
እኔ አላቅም ስላት ከሱ በኋላ ትሰሚዋለሽ እሺ ሳይንደራኩኝ 3 ሴቶችና 1 ወንድ እነሱን ኮፒ አድርጌ ሰጥሻለሁ ከዛ ቦልካቸዋለሁኝ አንቺ ደግሞ ጌሜን እንዳሸንፍ አንድ ቅድመ ሁኔታ ሰጥሻለሁ እንዳለችኝ እሷ ግን እዛ የተናገረችው እኔ ቅድመ ሁኔታ እንደሰጠኋት የፍቄ ስጋ ቤት እኔ እንደሰጠኋት እኔ መረጃ እንደነገርኳት ስለዚህ እሷ ያለችው ራሷ ናት ምኑ ነው ያሰማችሁት ሳርዬ ቮይሱን በመደዳ አሰሚያቸው አይ ቲንክ ተቆራርጦባቸዋል መሰለኝ ማፍጠኛውን ሳታደርጊ መስማት ይፈልጋሉ ማፍጠኛ ላይ አታድርጊው እንደዛ መሰለኝ የትኛው ስለ ስጋ ቤቱና ይሄ መጀመሪያ ላይ የከፈትሽው ቮይስ ያንቺ ስራ ጉዳይ ከጨረስኩ እስከዛው ድረስ ምን ስራዬን ልስራ ይሄ በቃ ልተው ምንም የሚያመጡት ነገር የለም ከዚህ በኋላ የፈለጉትን ያህል ምንድን ነው ያሰብኩት ዛሬ አይሰማም እነዚህ 3 ሴቶችና ይህን ወንዱ እነሱን እንዳለ ስክሪንታቸውን የላኩትን ቮይስ የተላኩትን ምናምን ለአንቺ ከነገርኩ በኋላ ከሰጠውሽ በኋላ እኔ ልቦልካችሁ ለምን አይናቸው መልሽ የማይ ስለማልችል አይሰማም ጉቺ ይሻላል ሄሉ ገብቶሻል ይሄ ይሰማል ሳርዬ በደንብ አሰማኝ ከሆነ እኔ ያልሽኝን እቀበላለሁ የምትፈልጊውን ነገር የምትይኝን ነገር አክሴፕት አደርጋለሁ እንዳላገኛቸው ማለት ነው እነሱ አጀንዳቸውንም ማንሳት አልፈልግም ከአንቺ ጋር በእንደዚህ አይነት ዘግተን ለመጨረሻ ዘግተን ደስ ይለኛል ከዘጋችሁ ካልሆነ ግን እኔ ከዚህ በኋላ እነዚህ ሰዎች እነሱ ጋር ንግግር አልፈልግም ማወቅ ብቻ ነው የፈለኩት እንጂ ንግግርም አልፈልግም ከነሱ ጋር ግን አንቺ ራስሽ ወዳጅሽ እና ጠላትሽ ማወቅ ለሌላ ጊዜ ትምህርት ይሆናል ቁርጥ ቤት ሁላ ስንት ኢንፎርሜሽን ቆይ ላይፍ ላይ ተሰበልሽ ችግር እኔ ቁርጥ ቤት ነው እኔ ሌላ ቁርጥ ቤት እዛ ስንት ቁርጥ ቪዲዮ ለደርስ ቪዲዮ ላደርሰኛል ሌላ ደግሞ ቆይ ኩልያች ኮራት ነገር ነው ወይስ ባሰማና ወይስ ትንሽ ጀምሬዋለሁ ነበር ምገባው ብላ ነው ከተሯለ ይዛችሁ ሰው የሚቀርብ ላይ ፋደ ብላ ምገባው ብላ ነው ከተሯለ ይዛችሁ ሰው የሚቀርብ ላይ ፋደ ብላ እሱ ይዛት ይቀርብ ነው የነበረ ፕሮግራሙ እሺ አሁን ቦይስም ብዙ ተላካለ ቦይስ ራስ ቦይስ እሺ ቦይስ የተላካለ አንድ ቦይስም ከፍታ ልታሰማና በዛ ነገር ላይ እንዴትበት አሁን ምን አደረኩ መሰለሽ ከራሴ ዛሬ የሁለቱን አንበሳ ዋጋ ዛሬ ይሰጥሻለሁ ይሞላልሻለሁ የሁለቱን አንበሳ ዛሬ ይህንን ነገር አራዝሜው አልኳት አምስቱ አንበሳ እስከሚገባች አራዝሜው እንዳታነሺ ምንም ነገር አለች ይሻለች ባለሳም ዛሬ አላለት ትነላለሁኝ በሙኒትና በእሷ ጉዳይ ነበር ዛሬ የሚሄደው አለች እሷን ከንቢና የሙኒት ጉዳይ ነበረ እና በሙኒት ጉዳይ ብቻ ሄዳለሁኝ ያለች አዎ ይህ ነው ያለችኝ በኋላ ምንድነው የማደርገው ምናልባት ስትገባ ትመጣለች ሁለት ጋለሪ 15,000 እና 10,000 ያለን 25,000 ሞላላትና አንድ አንበሳ ወርድላታል አንድ አንበሳ ወርድላት ዛሬ ጋለሪ ምራረት ነው ስለዚህ ከዛ የሚቀነስ ነው ከሰባት ሀገር ከሰባት አንበሳ ችግር የለም አዎ ከትግራዮች ናቸው ራሷ ዘመዶች ናቸው አለች በስመ አብ ራሷ አካባቢ ዘመዶች ናቸው ትግራዮች ናቸው አለች አይገርምህም አውልሽ ትግራዮች ናቸው አለች ከሀራም ስትል ነበር አሁን ወደ ትግራይ እኔን እኮ እዛ ላይ ስገባ አይ ስለ እንደዚህ ምናምን ስላት እኮ በወንድችው ብለው እኮ ከታች እየጻፉ ነበር እኮ አይገርምም እዛ ውስጥ ያለ ከዛ ያንን ያፈረደችን ጊዜ ወንድችው ሁሉ ብለውኛል አለችኝ ከሳለታይ ሲታደሙ የነበረው አሉ ወዳጅ መስለው የቅርብ ሰዎች የሆኑት ወዳጆች መስለው ጠላቶች ያንቺን መውደቅ ያንቺን
መሳር ሰው እንዲልብሽ የሚፈልጉ ሰዎች አሉ። ዜማ ከትግራይ እንደሆነ እኮ አሁን ገባኝ። ከትግራይ እንደላኩላት ገብቶኛል። እኔ ያስዋላ ተጠብቅም ማለት የገንዘቡ ምሳት በማይበቃ ብዙ ነገር ታወጭ ከዚህ በፊት ይወጣል አይደለም። ያንን በውዴሽ አትናደጂ፣ የተደረገው አትናደጂ። ሰዎችን ጠላቶችሽን ለማወቅ ማንማ ጠላትን ማቅረብ አለብሽ። ልክ ነው፣ ማቅረብ አለብሽ። አቅርበሽ ነው ከዛ የምትወስጂው አንቺ። እሷን ትነግረኝ ቀስ አድርጌ ነው ማቀርባት። ሄለን ማወቅ አለብኝ ወዳጆች ጠላቶች አድርገሽ እንድታችሁ ነው ለአንቺ ለወደፊቱ አንዱ ጠላት አንድ ወዳጅ የሚለው ነገር እንድታቂ ነው። ተጣልታችሁ የምትቀሩ መስሏቸው ነው ይህ ያለው ሚስጥር ያወጡበት ምክንያት ዝም ብለን ነገሩን ዝም ብዬ ከዘጋሁት ዝም ብዬ አለ ምን አሉ ብትናገሪ በኋላ እሷም እዚያ ያለች ልጅ ለምን ተናገርኩ ብለሽ ይቆጭሻል ብላ ላከች። ወይ ላንተ ወይ ለጉቺ ይሆናል ወይ ላንተ አላውቅም። እንግዲህ እና ላንተማ ግዴታ መንገር አለብኝ እንድትከሱሽ። እኔ ደግሞ ጥሪ ያቀርባለሁ እና ያ ለኔ ነው የከበደኝ እንጂ ለነሱማ አሳልፎ መስጠት ትንሽ ይከብደኛል። ያ ለኔ ነው የከበደኝ። ያቺ ከኔ ጋር ትደውላለች ያቺ አሜሪካ ያለችው እና ይሄ በሌለን ተማመኝ ኢንሳይደር አሳልፎ አልሰጥም። ሁሌ ኢንሳይደር እያልኩ ስለማወራ እሷን አምና ነው ለእኔ ይሄ ነገር ውስጥ የገባል። በቃ ሄለን አሳልፍ አልሰጥሽም በእኔ የሆነብሽ አለች። ከዛ አሁን በቅርብም ራሱ ሄለን አጀንዳውን ዘግትኛል፣ ግን ድዋ ያለችው ዘመዴ አደራ እያለችሽ ነው። አደረ እንዳታስቢያ እንዳትነግሪያት ብላ ነው እሷም ነግራኛለች። ግን እንደገና ይሄ ዘመዷንም እንደገና አደራ እንድትለኝ ላካቸው። ኧረ ምንም አታስብን እንደዚህ ብላ እየጻፈችልኝ እንደገና የጥያቄ ማንሳቱ ከብዶኝ ነው። ለእኔ ጭንቅላቱ ከብዶኝ ነው እንጂ መጽሐፍ ሁሉ አሁን እያወራሽ ጽፏል። አይ በቃ ተይው፣ እኔ አንቺን አልጫንሽም። እኔ ልጅቷን ወይ ስሟን እንኳን የዚች ሳይሆን የሰራተኛዋን ስም ብቻ ብትነግረኝ ወይ ደግሞ እኔ ይህን ሁሉ ለአንቺ ዋጋ እየከፈልኩ አንቺ ልጅቷን እዚህ ያለችው ማለትሽም፣ ግን ያቺ ዘመዴ ያልኩሽ ናት ወይስ ሌላ ሰው ናት? እሱን ነው ማወቅ የፈለግኩት። በቃ እግዚአብሔር ምስክሬ ነው። ማለት ድዋ ያለችውን ታውቂያታለሽ? አላውቃትም። ኧረ ዱባይ ማን አውቃታለሁ? ዘመዷ አይደለች እዚህ ትግራይ ታውቂያታለሽ? ዱባይ ያለችውን ታውቂያታለሽ? በቃትም ሀፌ ይዘጋ አልኩሽ። ከተናገርኩኝ እኔ ታውቂያታለሽ? በቃትም ሀፌ ይዘጋ ኤኒዌይስ ሰምታችኋል አይደለ? ጉቺ እየተሰማችሁ ነው አይደለ? አዎ ሳርዬ ይሰማል። አይ ቲንክ ሰውም ያዳመጠ ይመስለኛል ከታች ያሉት። አዎ አሁን ሌላው እሷ ያስፈራራችኝ የላከችውን ኤኒዌይ መጀመሪያ ለአብራራ። ስለዚህ የተነገረው ነገር ድምፁ ብቻ ስላላወቁ ልንገራቸው፣ ልጀምርላችሁ። ይሄ ምንድነው? ብር አንበሳ ስጡኝ አለች እና በጣም እየሰደበችኝ ነበረ። ስትሰድበኝ እኔ ስድብ ለመጀመሪያ ጊዜ ነው። ስድብ ሰምቼ ማላቅም፣ ስሰደብም ተሰድቤ ማላቅም። እንደዚህ ሁለተኛ ሰው ብትሆንም በጣም ነው ያዘንኩት ያለቀስኩት። ጉቺ በቅርብ ታውቃለች፣ ከኔ ጋር ሆና በጣም ደንበረ የምታጽናናኝ። በቃ ቀን ወደ ቀን እየተሰደብኩኝ ሲሄድ እኔ በቃ አንድና አንድ እሷን ማስቆም ነበረ የፈለግኩት። እና እሷን የሚያውቃት ያልፈለግነው ሰው የለም፣ ያልተጠየቀ ሰው የለም። መጨረሻ ላይ
ፌራ ሄዶ ጠየቀልኝ። መሲ ብርጅስቶንም ሄዳ ጠየቀቻት። በብዙ ሰው ተደረገ። መጨረሻ ላይ ምንድን ያለችው 10 አንበሳ ትስጠኝና ብላ ለጃጓር በጃጓር ከዛ እሱ ተደራድሮ ምን ብሎ ከራሱ 2 አንበሳ ሰጥቶ ተያት ብሎ ለምኖ 2 አንበሳ ሰጥቶ መጥቶ በቃ በ5 አንበሳ እተዋለሁ ከዚህ በኋላ ስሟን አላነሳም ብላለች ብሎ ተደራድሮ መጣ። ከመጣ በኋላ እኔም ጉቺ በቃ እሷን ትተዋት፣ እኔ ትስደበኝ፣ እሷን የምትተዋት ከሆነ ችግር የለም እኔም ቢሆን ሰጣታለሁ አንበሳ ብላ ከጃጓር ጋር ተነጋግረን ነገሩ ተሰጣትና አቆመች። ካቆመች በኋላ እንደገና ትንሽ ቆየች። እንደገና ደግሞ ጋላሪ ሙሉልኝ ነው ምናምን፣ እንደገና ደግሞ መሳደብ፣ እንደገና ደግሞ ምን ማድረግ ማስፈራራት። እኔ በቃ በጣም ጨነቀኝ። ምንድን ነው ማድረግ ያለብኝ? እንደ ሰው ወጥቼ አልሳደብም፣ እንደ እንትኑ አልናገርም። እኪ ሴትዮ ምንድን ነው የምትፈልገው? ጉቺም ተጠየቀች። እሷም እኔ 5 ሳንቲም አልሰጥም፣ ከፈለግሽ ስደብኝ፣ ከፈለግሽ ተናገሪ። ሳራ ግን ስድብ ስለማታቅ ፋሚሊዎቿን ምኗን እየሰደብሽ እንደዛ ታርጊ አቁሚ ብላ በሰው ላከችላት። ምንም ልታቆም አልቻለች። መጨረሻ ላይ በራሷ በጃጓር መጥቶ ጋላሪ ሙይልኝ ትልሻለች። ጋላሪ ሞላላትና ሁለተኛ አታነሳሽም። እኔ እንዴት ነው ይሄ ጋላሪ እየተባለ አንበሳ እየተባለ ሴትዮ ምንድነው የሚሻለው? ኧረ በእናትህ እግዚአብሔር እኔ ሰላም ስጡኝ፣ እኔ ልኖርበት ብዬ ለመንኩት። አይ በቃ ይሄ የመጨረሻ ነው ብሎ እንደገና እሱ ጋላሪ ሞላ ብሎ እንደገና ጋላሪ ሞላ። ይሄ ጉቺም ሳታቅ ማንም ሰው ሳያቅ እኔ እና እሱ ብቻ ነው የምናውቀው። እሷ እሺ ብዬ ጨረስን። እንደገና በሶስተኛ እኔ የደረሰብኝ በእናንተ አይድረስ፣ ለእኔ የተደረገው ለሁሉም ሰው አይድረስ፣ ከእኔ ተማሩ፣ በእኔ ይብቃ ብዬ ነው የወጣሁት እንጂ እኔ ብሩም ምኑም እንትን ብዬ አይደለም። ግን በእኔ ይብቃ። መጨረሻ ላይ ጌም ልጫወት ነው ያሰማኋችሁ ማለት ነው። አንድ ቅድመ ሁኔታ ሰጥቼሻለሁ ለአንቺ። ይህን ሁሉ ታሪክ የሚነግሩኝ 3 የዱባይ ሴቶችና 1 ወንድ ሁሉን የሰጡኝ ከነዳታቸው ከነምናቸው ብሎክ አድርጌ እነሱን ሰጥሻለሁ። አንቺ ግን አንድ ቅድመ ሁኔታ ሰጥሽና እሱን ታደርጊያለሽ። እሺ ምንም ችግር የለም። ምንድን ነው በቃ ጌሙን እንዳሸንፍ ታደርግኛለሽ አለች። አይ በቃ እሺ ያስብበታለሁ አልኳትና 2 ሳምንት ሰጥሻለሁ። 2 ሳምንት ነው እንደዛ ስትለኝ እሺ አስብበታለሁ አልኳት። መጨረሻ ላይ እየቀረበ ቀኑም ቀርቦ ነበረ። ደወለችልኝ። ጌሜ እየደረሰ ነው ሰዎቹን ስትለኝ እኔ ልጅቷን አውቂያታለሁ። አንዷን እዚሁና የምትልክላት አይ እኔ ይቅርብኝ፣ መጨቃጨቅ አልፈልግም፣ ሰላም ነው የምፈልገው፣ ይቅሩብኝ ልጆቹ። እኔ ለጌምሽ ግን ዝም ብዬ እማደርገውን አደርግልሻለሁ፣ ለእንትን ግን አልፈልግም። ልጆች ሰዎቹን አትስጭኝ። እንደገና ለሄደ እንዲህ አላችሁ እንዲህ ተባባላችሁ እያልኩኝ ክስ ላይ ምን ላይ እኔ ጊዜም የለኝም አልፈልግም ብዬ ስላት እንዴት እንደሱ ትያለሽ? አሁን እንደሱ ማለት የለብሽም። እንደገና ይሄ የተነጋገርነው ነገር ለሶስተኛ ሰው ብታወሪ ሰው ቢሰማን እነግርሻለሁ እኔ ምናምን በቃ ዛቻና ማስፈራሪያ። መጨረሻ ላይ ምንድነው ያልኳት? ለጌምሽ የሚሆን ቢሆን 1 አንበሳ ካልሆነ ግን እኔ የምችለውን ነገር 2 አንበሳም ቢሆን አረጋለሁ ስላት፣ እንዴት 2 አንበሳ ይሆናል? 10 አንበሳ ትሰጫለሽ አትሰጭም? ካልሰጠሽ ግን ከገሜ በኋላ እኔ ማደርግሽን አውቃለሁ። እድሜሽን ነው ማሳጥረው፣ ምንድነው ማደርግሽ? ምንድነው? ከዛ ነገርኩት። ለማን ነው ስሙ? ለዚህ ለጃጓር ምንድነው የምትለው? እንደዚህ ያለች። ኧረ ይሄማ አይደረግም። በፊት እኮ እስከ 2 ዓመት ድረስ ድምፅሽንም አታነሳም ስምሽንም አታነሳም ብለህ ነበረ። እኔ እኮ ነፃ የሆንኩ ሰው ነኝ። ወንጀል የለኝ፣ የምፈራው ነገር የለ፣ ራቆት ያልተያዘብኝ፣ የሰራሁት በደል የለኝ። ነፃ የሆንኩ ሰው ነኝ።
ምንድነው እንደዚህ የምታስፈራራኝ? ምንድነው የፈለገችው? እኔ ስድብ ስለጠላ ክብር አይደለም ብዬ ቤተሰቦቼን ሲሰደቡ ዝም ስላልኩኝ አንገቴን ስለደግፋ በየደቂቃ እየመጣች አንበሳ የምትጠይቀኝ ምክንያት ምንድነው? አንተ ለምን አትነግራትም? ምንድነው ችግርህ አልኩት። ነገራት። እሱም ለምን እንዴት ትላለሽ ብሎ መጨረሻ ላይ ጌሙ እኔ 2 አንበሳ ሰጥቼው እሱ የራሱ 1 አንበሳ አድርጎ 3 አንበሳ ሰጣት። ያው እንዳያችሁት ጨረሰች። መጨረሱ ግን እኔ እንደዚህ አይደለም የነበረው ውላችን። ለጉቺ 10 አንበሳ 15 ነው ምናምን አንበሳ ሰጥተሻት እንዲያውም እኔ ከሷ በምን አንሳለሁ? ስለዚህ ያለቅሽም እኔ የማደርገውን አውቃለሁ፣ ያለሽን የሌለን እያመጣሁኝ እኔ የማደርግሽን አውቃለሁ ስትለኝ አይ እንግዲህ የፈለግሽበት ቦታ ድረሽ አንቺ ጀምሪው እኔ ጨርሰዋለሁ፣ ካንቺ ይምጣ እኔ አልናገርም። እኔ ማስረጃ አለኝ፣ ሁሉ ነገር አለኝ። ከዚህ በኋላ የምፈራውን ነገር የለም። ዝምታም ሰው ማክበር፣ ዝም ማለት ፍራቻ አይደለም። እኔ ህጋዊ ሰው አረብ ሀገር ሰርቼ ደክሜ አገሬን ኢንቨስት ያረኩኝ አገሬን መመላለስ ከሀገር ሰርቄ ወደ ውጭ መውጣ ሰው አይደለሁ፣ ወንጀለኛ አይደለሁ። አንቺ የምታስፈራሪኝ ምክንያት ምን ምክንያት አለሽ? በቃ በዚህ ተነሳ ተጣላን፣ ተነጋገርን። በይ አሳይሻለሁ፣ የማደርገውን እኔ አሳይሻለሁ እንዴት እንደማደርግሽ ብላ አንዴ የፍቄ ስጋ ቤት ታለች። ፍቄ ስጋ ቤት ራሷ ናት። አንዴ አተወርቋለች ከትልልቅ ሰዎች ከሀገር ውስጥ ልታጣላኝ፣ ከህዝብ ጋር ልታጣላኝ፣ አንዴ ከእህቶቼ ጋር እንዲህ አለች አለች። ማስረጃ የሌለውን ነገር እሷ ማስመሰልም አንበሳ ስላልተሰጣት በየወሩ እሷ ብላክሜል እያደረገችኝ ልትቀበለኝ እንደገና ደግሞ እንትን ልታረገኝ ስለማልናገር ዝም ስለምል እና ይሄ ሁሉ በደል የደረሰኝ እኔ ነኝ። በሌላው ደግሞ ያው በአካውንቷ ላይ የገባ ገንዘብ ብሩ በአካውንቷ ነው የገባው። ላሳያችሁ። ይሄው ይታያል። ይታያል ጉቺ ይታያችኋል ጋይስ? ኮመንቱ ካልጠፋ አይታይም መሰለኝ። ቆይ አንዴ ኮመንቱ ላጥፋ። መጀመሪያ ፎቶዋን ላሳያችሁ። አያችኋት? ሄለን አራዶ ይላል። ሁለት ጊዜ በ24 አፕሪል እና በ13 አፕሪል የገባውን ገንዘብ ይዩት። የወሰደችብኝ ይሄ ነው አንዱ። ይሄ ያስገባው እንትና ነው። ማን ነው? አዎ የስራ ቦታ ኔትወርክ ስለሆነ ነው። ነው እንዴ? ነው እንዴ? ያ የስራ ቦታ ኔትወርክ። እሱም ከሰማው የነገረኝን ሰው ካወቅኩ ሪፖርት ሄለኔ እኔን በጆከር እያሰደበች ራሷ እየተጇቸው አካውንታቸውን ዲአክቲቭ አድርገው እስከሚጠፉ እያደረጓቸው እነሱ እንቅስቃሴ አድርገው እንደገና ለእነሱ እኔ የእናንተ አብሮነት ነው ብለሽ በጊፍትን በምን ከነሱ ስር ከሄድሽ በእነሱ አይን እኛን እንጂ ማናይበት ምንም ምክንያት የለም። ሳሪ እውነቱ ልንገርሽ፣ አሁን እኮ እኔን በጆከር እያሰደበች ራሷ እየተሳደበች ይሄንን እያየሽ አሁንም አይሷ ትበልጥብኛለች ካልሽ ከእሷ ጋር አብረሽ ትጨነቅ ትፈልጊያለሽ። እውነቱ ልንገርሽ፣ እኔ እዚህ ሀገር ገና እንደመጣው አንቺ ጋር ቴሌፎን እየደወለ የሚያናግርሽ ሰው ገና ምግብ ቤት ስከፍቺ ነው የማውቅሽ ይሆናል እና ከእናንተ ጋር ዱባይ ናይ ስሙን እንደዚህ ብዬ አልነግርሽ፣ ግን ታውቂያለሽ እዚያ ኢሮፕ የመጣ ሰው ከእናንተ ግሩፕ ማን ነበር ሁሌ እየተጣላ ከሚስቱ ጋር የምታስታርቁት የነበረ? እንደውም እንኳን ምግብ ቤት ከፈትን ብለሽ ደውሌ ስነግረው ቫይበር ላይ እኔ ደውልሽ ነበር፣ ስፒከር ከፍቶ ያሰማኝ ነበር። እኔ አላውቅሽም፣ ያኔ የሚዲያ ሰው አልነበርኩም። አሁን ነው ሚዲያ የጀመርኩት።
ይሄ ደግሞ እዩት። ነገ ከ10 አንበሳ በኋላ እናወራለን። ይኸው ማስፈራሪያ የላከችልኝ እዩት። በቴክስት ነው የጻፈችው። ይታያል ጉቺ? አዎ እንትን ስለሆነ ዞሮ ተገልብጦ ስለሚታይ ላይነበብላቸው ይችላል ይመስለኛል። ሳርዬ አይታይም። ደረም ስጭኝ አላልኩ። ኧረ ሄለን የኔ ምንም ዝምድናሽን ፈልግ። ሄለን እንዴት ነሽ? ሰላም ነሽ ወይ? መቼም ያንቺ ቀልድ እኮ በፍጹም አይጠገብም። በጣም ሄለን እንዴት ነሽ? ሰላም ነሽ ወይ? መቼም ያንቺ ቀልድ እኮ በፍጹም አይጠገብም። በጣም ነው ደስ የምትይኝና 10 አንበሳሽ ሄለንዬ። እንደው ትንሽ እንኳን ትንሽ ለኔ አታስቢም? እንኳን 10 አንበሳ 2 አንበሳ ራሱ ያው ቃል ምልሽ እንዳልኩሽ ዝምድናሽን ፈልጌ እንጂ እኔ ለኔ አሁን የምጠየቅበት ሰዓት አይደለም። በዚህ ሰዓት እኔ አንበሳው ልጅ ብለሽ እንኳን የምትጠይቅኝ ጊዜ አልነበረም። ግን አንቺ እንድታሸንፊ ቢያግዝሽ 2 አንበሳ ከፈለግሽ በዶላር አስገባልሻለሁ፣ ከፈለግሽ በሰው አድርጌ ያልኩሽ እንዳልኩሽ አደርጋለሁ። እኔ አሁን ከባለቤቴ ጋር ከቤተሰብ ጋር ለአንቺ አይደለም እኔ ልንገርሽ የጉችን ለአንቺ አይደለም እኔ ልንገርሽ የጉችን የራቀውን ግሬልም በህግ ይሄዳለሁ እኔ ከዚህ በኋላ እኔ። እሺ ሌላ የምትጠይቁኝ ጥያቄ ይኸውልሽ ኮሜንታተር በጣም እየደጋገሙ እየጻፉ ያሉት ጥያቄ ስላለ ልንገርሽ። በዚሁም ለህዝቡም ግልጽ ማድረግም ካለብሽ መናገርም ካለብሽ እንድትናገሪ ማለት ነው። ምን መሰለሽ አሁን እነሱ ኮመንት ላይ እየጠየቁሽ ያሉት በዚህ ልክ ገንዘብ ያስከፈለሽ፣ በዚህ ልክ አንበሳ ያሰጠሽ፣ በዚህ ልክ ገንዘብ አይደለም እኮ የአንበሳው ነው እኮ ገንዘቡ እኮ ያሳየሽው ገንዘብ ዞሮ ዞሮ አንበሳ መዛ የተሰጣት ጋላሪ ሙኝ እያለችሽ እንደነበረ እሱ ነው ከሱ ትከፊ የነበረው ነገር አንቺ ያስፈራሽ ምንድን ነው የሚል ጥያቄ ህዝቡ እየጠየቀ ስለሆነ እያይዘሽ መልሽላቸው። ምንድን ነው የፈራሽው ስላሉሽ የፈራሽውም ነገር ከነበር ለምንም እንደሆነ እያነበብኩ ስለነበረ ጥያቄ መልሽላቸው። እሺ የኔ ቤተሰቦች እኔ የፈራሁት ስድቧን ቀንና ሌሊት የምትሳደበው ስድብ የተከበረ ባለቤቴን፣ የተከበሩ ልጆቼን፣ ቤተሰቦቼን፣ ስራዬን፣ እኔም የተከበርኩ ሰው ነኝ። ከስድብ ይልቅ በቃ ብጠፋ ይሻላል። እኔ በጣም ታምሜ ነበረ። ታውቂያለሽ ጉቺ ምን ያህል እንደጎዳችኝ፣ ምን ያህል እንደሰደበችኝ አንድ ቀን መልስ ሳልሰጣት። እኔ ምንም ነገር ምፈራው ነገር የለኝም። አንድም ነገር ምፈራው ነገር የለኝም። እጇ ላይ ቢኖር እሷ እንትን ታረጋለች እኮ። ለምንም ማትመለስ ሰው ናት። ጨካኝ ሰው ናት። እንኳን እጇ ማስረጃ ኖሮ ማስረጃ ሳይኖር ሰውና ሰው ልታጋድል የማታረገው ነገር የለም። ለምን ፈራ? እኔ ጀግና ሴት ነኝ። እውነተኛ ሴት ነኝ። ምንም የምፈራው ነገር የለም። ማንም ያቀኛል። ምንም የማምፈራው እስካሁን ታቆየኛለች። የቻለችውን የምትችለውን ያህል እኮ አድርጋለች። የምትችለውን ያህል እኔ ቀብርሻለሁ ነው ያለችው። እድሜሽን አሳጥረዋለሁ ነው ያለች። እሷ እግዚአብሔር ሆና የኔን እድሜ ልታሳጥር። እኔ ምንም የምፈራው ነገር የለም። ወንጀል የለኝ፣ ስርቆት የለኝ፣ የበደልኩት ሰው የለ፣ የወሰድኩት ሰው የለ። ምንም የፈራሁትም የለኝም፣ የምፈራውም የለም። ይሄንን እንድታቆልኝ እኔ ነግራቸዋለሁ። ስትሰድበኝ ምግብ ቤት እንኳን ራሱ ለመሄድ በጣም ነበረ። በቃ ሰው ሁሉ በቃ የሰማ የሚናገር የሚጠይቀኝ የመሰለ ተሳቀቄ ላለመሄድ ሁሉ። ስድብ ለመጀመሪያ ጊዜ ነው። እኔ ሰው ተሳድቤ አላቅም፣ ሰውም ሰድቦኝ አያውቅም። እሷ ናት ይሄ ሁሉ ያዋረደችኝ። ክብር ያለው ባለቤቴ ማንም ያላየው ማንም ያልተናገረው እሱን ስሙን አንስታ ሁሉ ስንት ተናግራለች። ስለዚህ ከዚህ በላይ ለኔ ትልቅ ሀፍረትና ትልቅ እንትን ሼም ነው ለኔ። ለዚህ ነው እንጂ ለሌላ ነገር ምንም ይሄ ነው።
ሚዩት ነኝ። ይሰማል? ትሰሚያለሽ ሳርዬ፣ ትሰሚያለሽ? አዎ ይሄ ነው ጉቺዬ። እናንተ የምትሉት ካለ በሉ እንግዲህ። ይሄ ነው። ሌላ ጥያቄ ካላችሁ ጻፉና እነግራታለሁ ለሳሪ። ያው እሷም ታየዋለች። ጥያቄ ካላችሁ የስጋ ቤቱን ክሊር አድርጌላቸዋለሁ አይደለ? ከኔ እንዳልሆነ የሞዴሬተሮቹ የነዚህ ኢንሳይደሮቹ ሰጥሻለሁ ያለችኝ ራሷ እንደሆነ እንደገና ደግሞ አዲስ እንትን ሰጥሻለሁ ከኔ እንትን በይ ያለችው የራሷ እንደሆነ ራሷ ናት። ሁሉ ነገር የምትጠይቀኝ እኔ ነበር የምታስጨንቀኝ የምትጠይቀኝ እንጂ እኔ አንድ ነገር የጠየኳት ሰራተኛ ያልሻት ማናት ነው። በቃ እሷ ብቻ ነው የጠየኳት። የአቶ ወርቁ አይተነው ደግሞ እኔ ምንም ነገር አልተናገርኩም። በጣም የማከብረው ሰው ነው አላልኳትም። ካላት ድምፅ እጅ ታምጣ። ያው እሱን